ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋር በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው አሚሮ ለታኅሳስ በዛቲ ዕለት ኮነ ተስካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 21 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያምም የበዓሏ መታሰቢያ ነው። እርሷ የባሕርያችን መመኪያ ናትና በእርሷ በእናቷ አማላጅነት ጌታችን ይጠብቀንና ያድነን ዘንድ መታሰቢያዋንም እያደረግን ወደ እርሷ እንለምን ዘንድ ይገባናል። እርሷን ሕይወትን መድኃኒትን አድርጎ ለሰጠን እግዚአብሔር ምስጋና ይሁን ለዘላለሙ አሜን። ሰላም ለማርያም ዘረከበት ዘራ አንበለት ሰቀይ ጠለ ወንበለት ትስተይ ነቃ በዛቲ ዕለት ሶበጸለየ ጥቡአ ለይስሐቅ አስተርአየቶ እም አይቆንሃ ወፂያ አምጸዳ ለመብረቅ ጥቀ እንዘ ትጸድል ሰብአ። በዚችም ቀን የስሙ ትርጓሜ የማረጋጋት ልጅ የሆነ ቅዱስ ሐዋርያ በርናባስ በሰማዕትነት አረፈ። ይህም ቅዱስ ሐዋርያ ከሌዊ ነገድ የሆነ ሀገሩ ቆጵሮስ ነው። የቀድሞ ስሙ ዮሴፍ ነው። ክብር ይግባውና ጌታችን ከመከራው በፊት ይሰብኩ ዘንድ ከላካቸው ከ72 አርድእት ጋር መረጠው። ስሙንም በርናባስ ብሎ ጠራው። ከጌታ እርገትም በኋላ አጽናኝ መንፈስ ቅዱስ በወረደ ጊዜ እርሱም ከሐዋርያት ጋር የመንፈስ ቅዱስን ስጦታ ተቀብሎ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረ። የእርሻ ቦታ ነበረውና ሽጦ ዋጋውን አምጥቶ ከሐዋርያት እግር በታች አኖረው። ቅዱስ ጳውሎስም በጌታችን አምኖ ወደ ሐዋርያት በመጣ ጊዜ ክብር ይግባውና ለክርስቶስ እርሱ ደቀ መዝሙሩ እንደሆነ ሐዋርያት አላመኑትም ነበር። ይህ በርናባስ ጌታችን በመንገድ እንደተገለጠለትና እንዳነጋገረው እርሱም በጌታ ኢየሱስ ስም በደማስቆ እንዳስተማረ ነገራቸው። ከዚህም በኋላ የእግዚአብሔርን ሥራ ሲሰሩ ሲጾሙ ሲጸልዩ መንፈስ ቅዱስ ሳውልንና በርናባስን እኔ እነርሱን ለመረጥኩለት ሥራ ለዩልኝ አላቸው። ከዚህም በኋላ ጾመው ጸልየው እጃቸውን በራሳቸው ላይ ጭነው ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። ከዚያም ወደ ቆጵሮስ ሄዱ። የእግዚአብሔርንም ቃል በሀገሩ ሁሉ አስተማሩ። ልስጥራን በተባለ አገርም ልምሾ የነበረውን ሰው በአዳኑት ጊዜ የልስጥራን ሰዎች መሥዋዕት ሊሰውላቸው ወደዱ። ሐዋርያት ጳውሎስና በርናባስን በሰሙ ጊዜ ልብሳቸውን ቀደው ወደ ሕዝቡ ሄዱ። ድምፃቸውንም ከፍ አድርገው እንዲህ አሏቸው፣ እናንተ ሰዎች ይህ ነገር ምንድን ነው? እኛማ እንደናንተ የምንሞት ሰዎች አይደለንምን? ይህን ከንቱ ነገር ትታችሁ ሰማይና ምድርን ባሕርንም በውስጣቸው ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ እናስተምራቸዋለን አሏቸው። እንዲህም ብለው መሥዋዕትን በጭንቅ አስተዋቸው። ከዚያም ብዙ ሀገሮች ካስተማሩ በኋላ ቅዱስ በርናባስ ከቅዱስ ጳውሎስ ተለይቶ ማርቆስን ይዞ ወደ ቆጵሮስ ሄደ። በዚያም አስተማረ። ብዙዎችን ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሳቸውና የክርስትና ጥምቀትን አጠመቃቸው። በቆሮስ ሀገር የሚኖሩ አይሁድም ቀኑበት። በመኳንንትም ዘንድ ወነጀሉት። በእግር ብረትም አስረው ጽኑ ግርፋትን ገረፉት። ከዚህም በኋላ በደንጊያ ወገሩት። ዳግመኛም ወስደው ከእሳት ጨመሩት። ምስክርነቱንም ፈጸመ። ማርቆስም ከእርሱ ጋር አለ፣ ግን እግዚአብሔር ጠብቆ ተረፈው። እርሱም ቅዱስ በርናባስን ከእሳት ውስጥ አወጣው። ሥጋውንም እሳት ከቶ አልነካውም። በአማሩ ልብሶችም ገነዘውና ተሸክሞ ወስዶ ከቆጵሮስ ከተማ ውጭ በዋሻ ውስጥ አኖረው። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበርናባስ በማይሰረ የጋዝ ዘኢተ እስመ ከመ መንፈስ ቅዱስ አዘዘ ስርዓተ ፈጺሞ ወመልእክተ ቃሉ አዚዘ በዋይ እሳት ሶበ ማዓለም ግእዘ ለወንጌላዊ ማርቆስ በእዱ ተገንዘ። ከዚህ በዚችም ቀን በበግ እረኛ አምሳል መድኃኒታችን የተገለጸበት ነው። ለእርሱም ምስጋና ይሁን ለዘላለሙ አሜን። ሰላም ለርደትከ እምቅድመ ዓለም ሀላዊ ነበልባለ እሳት ውኡ ለተአጽፎ አባል ምድራዊ ኢየሱስ ክርስቶስ ወልደ አብ መለኮታዊ ይሴፈው ከመሬትከ ለዘተ አቅብ ኖላዊ ትቤዝወሙ እምአርዌን አዊ ሰላም ለኖላዊ አልቦ ዘይመስሎ ዘመጻይ ኢዜ ወምቅድመ ዓለም ዛሃሎ መራእየ ይቀብ እሙስና ወምታሃጉሎ መንገለ ወፈረ ያወፍር መትሎ አባግ እኒ እስመአ ቃሎ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 በዚች ቀን
የከበረ መልአክ የመላእክት አለቃ የገብርኤል የበዓሉ መታሰቢያ ዳና በሚባል አገርም ቤተ ክርስቲያን የተሰራችበት ታምራትም ያሳየበትና በዚች ቀን ቤተ ክርስቲያኒቱ የከበረችበት ነው። በዚችም ዕለት ዳግመኛም እመቤታችንን ቅድስት ድንግል ማርያምን የከበረ ገብርኤል ባበሰራት መሰረት ደቅስዮስ በዓልን አደረገ። በዚችም ቀን ለአባቶች አለቃ ጳጳሳት ሊቃነ ጳጳሳት 36ኛው የሆነ የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ንስጣሴዎስ አረፈ። ዛቅረብኩ ማይሌታ ዘኪርያ ይላፈም ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይ ከግዚኦ ጸዲቀ መበለት ውኩፈ ምብላቡ ላንዘ ተርፈ ነቢያት ቅዱሳን ሐዋርያት ሰማክያን ሰማዕታት ወጻድቃን ደናግላዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኖስ ጻለ ዘጻፎ በክርታስ ወለዛ ጻፎ ወንዘ ይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ተአምሪሃ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ ጸሎታው በረከታው ምሕረተ ፍቅር ወልዳ ያሉም ስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ተአምር ነው። ሽሬ በምትባል አገር በተከዜ ማዶ ደብረ ማርያም የምትባል አንዲት ቤተ ክርስቲያን ነበረች። በወርሃ ሰኔ በ21 ቀን ብዙ ሕዝብ የእመቤታችን የዕረፍቷን በዓል ለማክበር የመምህራን ባያ ፊቅጦራ አባ ቶማስና መታሰቢያቸውን ለማድረግ ይሰበሰቡ ነበር። እግዚአብሔርን የሚፈራ እመቤታችን በፍጹም ልቡናው የሚወድ አንድ ካህን በዚያ ደብር ይኖር ነበር። መጻሕፍትን ማንበብን የሚያበዛና ስራውም ደግ የሆነ ነበር። ካህናት በየፈቃዳቸው እንደሚያገለግሉ የክህነት ስራ ለመስራት ይህች ቀን ሰሞኑ ነበረች። የዚህ ካህን ስሙ አስከናፍር ይባል ነበር። እሱ ራሱ አስከናፍር በዚች ቀን በደገኛው በዓል በቤተ ክርስቲያን ውስጥ ስለ ስጋ ወደሙ ስርዓት ከቅዳሴ አነጋገርና መጻሕፍት ከማንበቤ እውቀት ስላነሰኝ አዝኜ ሳለው አንደበታቸው የተሳለ መጻሕፍትን የሚያውቁ ብዙ ካህናት ሳሉ በዚያ በደገኛ በዓል እንቀድስ ዘንድ በልቡናዬ ለእኔ ዛሬ ሳይገባኝም አልሁ አለ። የምስጋና ቃልና የአንደበቴ አነጋገር የሚሰሙ ይንቁኛል፣ ይዘባበቱብኛልና እኔ ይህንን ሳወጣ ሳወርድ እመቤታችን ፈጥና ወደ እኔ መጥታ ወዳጄ ሆይ ዛሬ በቁርባን ላይ ስለሚሆነው ቅዳሴ ስርዓት ለምን ታዝናለህ? አለችው። አንተ አንደበታቸው የተሳሉ መጻሕፍትን የሚያውቁ ናቸው ያልሃቸው እሊህ ግን አልወደድኩላቸውም። ወዳጄ ሆይ ያንተን ግን ስለ ሕሊና ጥራትና ስለ ቅንነት ስለ ትህትና እኔም ልጄም ወደንሃልና። ይህን ብላ አምላክን የወለደች በድንጋሌ ስጋ በድንጋሌ የጸናች ክብርት እመቤታችን ባረከችኝ አለ። የቁርባን ቅዳሴ ከተጨረሰ በኋላ ከዲያቆናትና ከቀሳውስት ጋር በመቅደስ ውስጥ ቡራኬን ይባረክ ዘንድ ጀመረ። የተሰበሰቡትን ይባርካቸው ዘንድ ሁለተኛ ወደ አፋ ወጣ። እመቤታችንም በእርሱ እጅ የተአምራትን ኃይል አደረገች። በእጁ መባረክ የተፈወሱ በሽተኞች ብዙ ናቸው። በንጹሐት እጆቹ ያቆረባቸው ሁሉ በመንግስተ ሰማያት ወገኖቹ የሆኑ ዘንድ ሁለተኛ ቃል ኪዳን ሰጠው። ይህ ሁሉ የተደረገው አምላክን በወለደች በድንጋሌ ስጋ በድንጋሌ የጸናች ክብርት እመቤታችን ፍቅር ብዛት ነው። ልመናዋ ክብሯ ለዘላለም በሆነ ሲደርብን አሜን። ገብርኤል እኮ ሲመጣ ክርስቶስ አልተወለደም በስጋ ሐሰት እውነት ንገሩኛ። ጌታ ተወልዶ ነበር። ገብርኤል ወደ ድንግል ማርያም ብስራት ይዞ ሲመጣ አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ተወልዷል? አልተወለደም። ግን ያኔ ዘመኑ ምን ነበር? ብርሃን ጨለማ? ንገሩኛ። ጨለማ፣ ሐዘን፣ ደስታ? አቤት። ሕይወት ወይስ ሞት? ንገሩኛ። ሞት አይደለም? መርገምት ወይንስ በረከት? መርገምት አይደለም? ፍዳ ኩነኔ ነበር ያ ዘመን ክርስቶስ ሲወለድበት ሰዓት ድረስ በፍዳ በኩነኔ በመርገምት ዘመን ግን አንዲት ንጽሕት ታናሽ ብላቴና እግዚአብሔር ዓለምን ሳይፈጥር በራሱ ሕሊና ያሰባት ድንግል ተገኘች። እንደገና ለእግዚአብሔር እናትነት እንደተፈጠረች ሆና እንደተሰራች ሆና ተገኘች። አቤት ቤዛዊት ዓለም! አቤት እናቴ ማርያም! እሷ እኮ ኦም ወሐዘ ፍስሐ ነች። የደስታ መብሰሻ ሆይ የተባለች እኮ ናት። የደስታ መብሰሻ ሆይ ኦም ወሐዘ ፍስሐ። እንዴ እሷ አንባ የላትም ያኔ የደስታ መብሰሻ ነች። መጣና መልአኩ ምን አላት? የመጀመሪያውን
ምን ይበልሽ ያላት? አንድ ላይ ተናገሩ። ምን ይበልሽ? ምን ይበልሽ? ቅዱስ ገብርኤል ምን ይበልሽ? ዓለሙ ግን ያኔ በደስታ ነው በሐዘን? ንገሩኛ። ለምን? ኩሎ አረየ ወህውረ አለወ፣ ሁሉ በደለ፣ ሁሉ አጠፋ፣ ሁሉ ሳተ፣ ሁሉ በርግማን ውስጥ ነበረ። ጽድቃችን እንደ በረከት አይደለም፣ ጽድቃችን እንደ መርገም ጨር ተቆጥሮ ነበረ። እነ ኢሳይያስ ምን አለ ሰማይን ቀደህ ብትወርድ ይሉ ነበር እንዴ። እነ ቅዱስ ዳዊት ፈኑ እዴከ እማርያም አድህነኒ ወባልሐኒ እማይ ብዙ እያሉ ይጮሁ ነበር። በደንቤን ተረዳ። ድንገት እንደው ጥሬ ንባቡን እያነበበ እንደው ከወጣበት እየወጣ መለፈፉ አይደለም። ደስተኛይቱ ወይ ተፈስሒ ፍስሕት፣ ደስ የተሰኘሽ። የሚደንቅ እኮ ነው። ኃላፊ ነው ግሱ። ደስ የተሰኘሽ ደስተኛይቱ ደስ ይበልሽ። አንቺ ጋር ሐዘን የለም፣ አንቺ ጋር ጸጸት የለም፣ አንቺ ጋር ሞት የለም። ደስ የተሰኘሽ ደስተኛይቱ ወይ ደስ ይበልሽ አላት። ለምን? እግዚአብሔር ካንቺ ጋር ነውና። የሰው ልጅ ከእግዚአብሔር ተለይቶ ይኖር ነበር። እየሰማች ነው? አዳምና ልጆቹ ከማን ተለይቶ ነበረ? መልአኩ ግን እግዚአብሔር ከማን ጋር ነው? ስለዚህ ምን ይበልሽ? እግዚአብሔር ከእርሱ ጋር የሆነለት ሰው ሁሌ በደስታ ይሞላል። ለዚህ እኮ ነው ቅዱስ ጳውሎስም ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እምላለሁ። ይሄ ነው ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እምላለሁ ደስ ይበላችሁ። ለዚህ እኮ ነው ተፈስሑ ጻድቃን በእግዚአብሔር አለ። ደስ አይልም? ወለራታን ይደሎሙ ክብር። ጻድቃን ሆይ በእግዚአብሔር ደስ ይበላችሁ አለ። ስለዚህ በዚህ ሰዓት ይሄንን ተቀበለች። ያን ጊዜ ግን እርሷ ይላል አቤት ቅዱስ ሄሬኔዎስ ደግሞ ይሄ ታላቅ የነገረ ማርያም ሊቅ ነው። ሄሬኔዎስ የነገረ ማርያም ሊቅ ሜሪሎጂ ላይ ሰፊ ስራ ሰራ ሊቅ ነው። በደንብ ያዙት። ሄሬኔዎስ ይባላል። እንደው ዝም ብሎ አንዳንድ ጊዜ መጽሐፍ ቅዱሱን ምዕራፍ ቁጥር ብቻ ጠቅሰናለን። የሊቃውንቱም አስተምህሮ ይኸውላችሁ እመቤታችን የነቢያቱ ትንቢት ናት። የሐዋርያቱ የስብከታቸው ምንድናት? በረከት ናት። የሊቃውንቱ የሚስጥራቸው ማራቀቂያ ነች። ማናት? እርሷ ድንግል ማርያም። ሊቃውንቱ የተራቀቁበት ይሄ ነው። ቅዱስ ቄርሎስ እኮ ያለው ይሄን ነው። እንዲህ አምላክ ሰው ከመሆኑ በፊት ምናልባት ዛሬ ትንሽ ሌላውን እንትን ለማለት ዳይጸ ልሳን ይመጣና ስሜት ይውጠናል። እንደዛ እንዲያው ንግግራችንን በደንብ ጥብቅ አድርገን አጥርተን ነው ማስቀመጥ። እንስታለን ደግሞ ያው መልሳለ ስተት ይመጣል። ከባድ ስተት ውስጥ እንገባለን። አሁን ለምሳሌ ቄርሎስ ያለው ምንድነው? እግዚአብሔር ወልድ ስጋ ማርያም ከመልበሱ በፊት አለ ተዋህዶ ሰው ከመሆኑ በፊት የሰው ልጅ ሥላሴን በትክክል መረዳት አልተቻለውም ነበር ነው የሚለው። በአማርኛው ልንገራቸው ይያ ሥላሴን መረዳት አልተቻለውም ነበር። ነገር ግን እሱ እግዚአብሔር ወልድ ከድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ አምላክ ሰው አምላክ ሆኖ ሲገለጥ ሥላሴን በግልጥ አየነው አሉ። ታዲያ አንዳንድ ጊዜ ድንግል ማርያም በሌለችበት ሥላሴ የለውም የሚባል ነገር ሲነገር ግራ እንዳትጋቡ። ምናልባት ይሄን ሐሳብ ቀና አድርገን እንውሰድ ወደዛ። እየተግባባን አይደል? ግን ድንግል ማርያም የሌለችበት ሥላሴ የለም ተብሎ አይነገርም። ሥላሴማ እንዴት ነው? ቀድመ ዓለማት ሥላሴ አዚ ዓለማት ፈጣሪ ዓለማት ይሄማ አይባልም። ስለዚህ ሥላሴን የተረዳ ነው አምላክ ሰው ሆኖ ሲገለጥ ነው። ለዚህ እኮ ነው በእደ ዮሐንስ በባሕረ ዮርዳኖስ ሲጠመቅ ጌታ ምን አለ? አብ በደመና ዝንቱ ውእቱ ወልዴ ዘአፈቅር ወሎቱ ስምዕዎ አለ። የሚደንቅ እኮ ነው። ይሄን ቃል ተናገረ። መጻ ቃልም ደመና ዘይብል ቃል ከደመና መጣ። ሥላሴ ላይ ያየነበት ማለት ነው። ስለዚህ ድንግል ማርያም እሷ የዚህ ሁሉ መረጃችን ናት። ለዚህ ነው ምን አሉ ሊቃውንቱ? እሷ የነቢያቱ ትንቢታቸው፣ የሐዋርያቱ የስብከታቸው በረከት፣ የሊቃውንቱ የሚስጥር ማራቀቂያቸው ድንግል ማርያም ናት። ስለዚህ መጀመሪያ እርሷ ምን አደረገች? ይህን ቃል አለ ቅዱስ ሄሬኔዎስ እንደ ቀዳሚት ሔዋን እንዳትስት የእግዚአብሔርን ሐሳብ በትክክል የተረዳች ብትኖር ከፍጡራን መካከል የእግዚአብሔርን ሐሳብ በመረዳት ድንግል ማርያምን የሚበልጣት የለም። ምስጋና ይድረሳት ወላዲተ አምላክ። እስመ ለሳምዙ ለሞት ወተቀጥቀጥ አሩት ኃጢአት ስትል ድንግል ማርያምም እንዳለችበት ወቅ የሞትን መርዝ የሻረው የኃጢአትን ቀንበር የሰበረው ክርስቶስ ነው አይደለ?
ግን ከማን በነሳው ስጋ? አቤት ምክንያቷን መጥቀስ አለብህ እንዴ? ከሰማይ ይዞት የመጣው ስጋ የለም። ግን ያን ስጋ ግን አልተዋሰም። ገንዘቡን ያደረገው የራሱን ያደረገው እየተግባባን ነው። አዎ የራሱ ነው። ያ ለራሱ አድርጎታል። ስለዚህ በዚህ መንገድ እመቤታችን መጀመሪያ ራሷ ለአምላክ እናትነት ማዘጋጀቷ በቃ እንደው ያኔ ብትመጣ እንደው እመቤታችን የለም ይሄ ቃል ለኔ አይገባኝም ይሄድ አልፈልገውም ብትልስ ኖሮ የሰው ልጅ መዳኑ ምን ይሆን ነበር? ነገር ግን ምን አለች? ይሄንን ምን ይላል ቅዱስ ኤራቅሊስ የተባለው ሊቅ ደግሞ ቤዛዊትነቷ ይላል አንድ መጀመሪያ መልአኩ መጥቶ ራሷን መጀመሪያ ያዘጋጀችበት ለእናትነት። ምክንያቱም አመራረጧ የተለየ ነው። እኔ አንዳንድ ጊዜ እኮ አንተ ወዳጄ እንዴ ይሄ ሊደንቅ እንዴ አንዳንድ ጊዜ እንዴት ነው የምናስበው? እመቤታችንን እንኳን ለማማት ለማመስገንም ትከብዳለች። እንኳን ለመንቀፍ ለማመስገንም ትከብዳለች ድንግል ማርያም። ይሄ በደንብ ይግባል። እንኳን ልንነቅፋት ለማመስገን ትከብደናለች። ምስጋናው አያልቅማ። አዝም ምንድን ያለው? በመኑ አምሳለ መኑን አስተባስለክ አይደለም እንዴ ያለው ሊቁ? መስሎ ይሄ እኮ ህሊና እኮ ሲሰወር እኮ ነው፣ ሲደፈን እኮ ነው። ይሄን አለማሰብ እንኳን ለመንቀፍ። ስለዚህ ወላዲተ አምላክ ድንግል ማርያም ምን አለ ቅዱስ ኤራቅሊስ? ተመልከቱ ቤዛዊትነቷን እኛ የምናምነው ራሷን ለአምላክ እናትነት ያዘጋጀችበት መንገድ እስማሪያ እግዚአብሔር ለጽዮን ወአብደራ ከመትኩን ነው ማደሮ ዛቲ እቲ ምዕራፍ ዓለም ዚያ አድር እስማሪ ከዋለ እግዚአብሔር ጽዮንን መርጧታልና ማደሪያው ትሆነው ዘንድ አለና ይህች ለዘላለም ማደሪያዬ ትሁን መርጫታለሁና በእርሷ አድራለሁ። ግሱ ኃላፊ ነው። እንዴ ዓለምን ሳይፈጠር ፍጡር ሳይኖር እንዴት ፈጠረ? እንዴት መረጣት? እንዴት ዓለም ሳይፈጠር እርሷ በአምላክ ሊላ ታስባ ትኖር ነበር አልክ ይላል መዝሙር 139 ግባና አንብ በለው። ዳዊት ምን አለ? አቤቱ ጌታ ሆይ ሳትሰራኝ ያልተሰራውን አካሌን አስቀድማ አየህ ይላል። ዳዊትን ሳይሰራው ያውቃል እግዚአብሔር። አንዳንድ ጊዜ ይሄ እኮ ነው አቤት ስንፍና። ይብላ አብድ በልቡ አልቦ እግዚአብሔር፣ ሰነፍ በልቡ መቼም የሆነው እግዚአብሔር የለም እንዳለ ነው። የእግዚአብሔርን ሐሳብ አለመረዳት። እንዴት ፈጣሪን እኛ እኮ ያሰብነው አይደለም ያላሰብነውን እግዚአብሔር ያውቃል። አያውቅም? ያውቃል። ሳይሰራን ያውቀናል? አያውቀንም? ሳትሰራኝ ታውቀኛለህ አለው ዳዊት። ሳትሰራኝ ታውቀኛለህ፣ ያልኖርኩበት ዘመን በመጽሐፍ ተጽፎ ነበር አለው። ስለዚህ እመቤታችን አለች በእሱ ሐሳብ ውስጥ። አይችልም ሥላሴ? ንገሩኝ፣ አይችልም ሥላሴ? ወይ አይችልም ሥላሴ ዓለም ሳይፈጠር። ስለዚህ ራሷን ደግሞ አዘጋጀች። ለዚህ እኮ ነው እግዚአብሔር በአማን ነጸረ እግዚአብሔር አለ። በእውነት እግዚአብሔር ከላይ ከሰማይ ሆኖ ተመለከተ፣ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ አየ፣ አሻተተ። እንዳንቺ ያለ ግን አላገኘም አለ። ወይ ረከበ ዘከማኪ እንዳንቺ ያለ በእውነት አንቺ እኮ ንጽሕት ነሽ፣ ቅድስት ነሽ። እንዳንቺ ያለ በምንሽ እንዴ? እንዳንቺ ያለ በንጽህና፣ እንዳንቺ ያለ በድንግልና፣ እንዳንቺ ያለ በቅድስና፣ እንዳንቺ ያለ በእናትነት፣ እንዳንቺ ያለ ለአምላክ እናት ለመሆን ራስን በማዘጋጀት ማደሪያ ለመሆን እንዳንቺ ያለ አልተገኘም። ወይ ረከበ ዘከማኪ እንዳንቺ ያለ አላገኘም። እስመ ፈተወ ንጉሥ ነኪ እስመ ውእቱ እግዚእኪ ንጉሥ ውበትሽን ወደደ። ውበት ውጫዊ ደምግባት እንዳይመስል፣ ውበት ንጽህናዋ፣ ውበት ቅድስናዋ፣ ውበት ድንግልናዋን ይሄን ወደደላት። አቤት ዛሬ የምንናገረው የሞት መርስ ተሽሯል ስንል ከድንግል ማርያም ከሷ በነሳው ስጋ መድኃኔ ዓለም ክርስቶስ የራሱ ገንዘብ ባደረገው የራሱ በሆነው ስጋ ነው። ነገር ግን እመቤታችን ግን ለዚህ ሁሉ ምክንያታችን ናት እኮ ነው። ሞተን እንዳንቀር ምክንያት ሆነችን። አዳም ወዶ ነው እንዴ ከገነት ያስወጣቸዋን? ከስጋው ስጋ ከአጥንቱ አጥንት ክፋይ ስትሰራ እኮ ያን ምንም ዛቲ አጥም ማጥመ ያለው እኮ ያኔ ነው። ገና ከአጥንቱ አውጥቶ እግዚአብሔር ሰው ሲያደርጋት ምን አለ? ይህች አጥንት ከአጥንቴ ይህች ስጋም ከስጋዬ። ስሟ ማን ነው? አዳም። ማን አላት? የመጀመሪያ ከአጥንቱ አጥንት ከስጋው ስጋ የተሰራችዋል ማን አላት? አቤት አንድ ላይ ተናገሩ። ማን አላት? ሔዋን ያላት። መጀመሪያማ ያላት ሴት ነው። አጥንትሽ ከአጥንቴ ስጋሽ ከስጋዬ እኮ ነው ያላት ሴት አላት። ኋላ ግን ሞትን ካመጣችበት በኋላ ማን አላት? አቤት ከእርግማን በኋላ ማን አላት? ምን ማለት ነው? ከእርግማን በፊት ሊሰጣት የሚገባውን ስም ከእርግማን በኋላ ሔዋን። ይሄ ማለት ምን ማለት ነው? በአንጻረ ሔዋን ቀዳሚቷን ዳግሚት ሔዋንን መመልከት ነው። እየሰማችሁ ነው?
ዳግሚቷን ሔዋን በእንተ ሔዋን ታጽኦ ተገነት ወበእንተ ማርያም ድንግል ተርወለነ። ይሄን ደግሞ ያመጣውና ወደዚህ ደግሞ ምን አለ? አንቲ ውእቱ ተስፋው ለአዳም አመ ይሰደድም ገነት። አዳም ከገነት ተሰዶ ወጣ ጊዜ ተስፋው አንቺ ነበርሽ። በሔዋን ምክንያት የተዘጋ የገነት በር በቀዳሚት ሔዋን በዳግሚት ሔዋን በድንግል ማርያም ምክንያት ተከፈተ። እስመ ለሳምዙ ለሞት ወተቀጥቀጣ ሩት ኃጢአት። አቤት እያመሳጠርኩ ይሄን መስጠት ነው። የሞት መርስ ተሽሯልና የኃጢአት ቀንበር ተሰብሯል። ምክንያቷ ድንግል ማርያም ናት። አብሳሪው መልአክ ቅዱስ ገብርኤል ነው። እመቤታችን መጀመሪያ አለ ኢራቅሊስ ይሄንን ለአምላክ እናትነት ራሷን ያዘጋጀችበት ሁሉ ሰው ለእግዚአብሔር ማደሪያነት አልበቃማ፣ ሁሉ በደለኛ ነው፣ እሷ ብቻ ተገኘች። ይሄ ነው ቤዛዊት ያሰኛት። ምትክ ሆነቻ። እየሰማን ነው። በሰው ልጅ ምትክ እሷ ተገኘች። ሰው ጠፋ። ሁለተኛ ቤዛዊት ያሰኛት አለ የእግዚአብሔርን ሐሳብ በሚገባ ተረድታ አምና የተቀበለችበት። አይደንቅም? ቤዛዊት አሰኛት አምና መቀበል። ሔዋን እግዚአብሔር በአካል ወርዶ አትብሉ እያለ ጸበለሱን ድብና አርጋ በላች፣ ቀጥፋ። ሁለተኛ የቷ ሔዋን ዳግሚት ሔዋን ድንግል ማርያም፣ ያቺ ወላዲተ አምላክ ድንግል ማርያም ግን መልአኩ የነገራትን ቃል መረመረች ይላል። አቤት ደስ ይላል። መርምሩ ወገኖቼ፣ ከመንቀፍ መርምሩ፣ ጠይቁ። ተሳአሉ ለአቡከ ወይነግረከ አሉላችሁ። ከጥንቱ ገዳም የመጡ አይደሉም እንዴ? አስተዳዳሪው ከቅዱስ ላሊበላ ከዚያ ከታላቁ ቦታ ከሊቃውንቱ መንደር አባቶችን ጠይቁ። ተሳአሉ ለአቡከ ወይነግረከ ወደ ሊቃውንቲ ከይዘኑከ። አባቶችን ጠይቅ ይነግሩህማል፣ ሊቃውንቶችን ጠይቅ ያስረዱህማል። ጠይቁ። እመቤታችን መረመረች የእግዚአብሔርን ሐሳብ። ከዚያ ወንድ ሳላውቅ እንደምን ይሆናል ስትለው የለም በቅድስት ኤልሳቤጥ ላይ እንዲህ አድርጓል። ዘመድሽ ኤልሳቤጥ ካረጀች ካፈጀች በኋላ ጸነሰች፣ ጽንሷም ታወቀ 6 ወር ሲላት የእግዚአብሔር ሐሳብ ነው። ስለዚህ ለእግዚአብሔር ምን ይሳነዋል ብሎ ጠየቃት። ምን የሚሳነው ነገር አለ? ወዲያው ምን አለች? ይኩነኒ በከመ ትቤለኒ ነያመቱ ለእግዚአብሔር ሁሉ ነያመቱ። የጌታ ባሪያ አገልጋይ እንደ ቃል ይሁንልኝ ይደረግልኝ። የእግዚአብሔርን ሐሳብ መርምራ አምና በመቀበሏ ይሄንን ቤዛዊት አሰኝቷታል ይላል። ቤዛዊት ዘበጸጋ ድንግል ማርያም ምስጋና ይድረሳት። እስመ ለዛ ህምዙ ለሞት ወተቀጥቀጣ ሩት ኃጢአት። የሞት መርዝ በሉ እስኪ በሉ አንድ ላይ የሞት መርዝ ተሽሯልና የኃጢአት ቀንበር ደቋልና በማን በአምላካችን በመድኃኒታችን በኢየሱስ ክርስቶስ። ለዚህ ሁሉ ምክንያት ድህናችን ግን ማናት? እርሷ ወላዲተ አምላክ ድንግል ማርያም። ምልጃዋ ዛሬም አይለየን። ፍቁራን በልቦናችን ጣዕሟን አንደበታችን ያሳደርብን። ድንግል ማርያም ቤዛዊት ዓለም ናት። ድንግል ማርያም ንጽሕት ናት። ድንግል ማርያም ቅድስተ ቅዱሳን ነች። ድንግል ማርያም ወላዲተ አምላክ ነች። ድንግል ማርያም በድንግልና ጸንሳ በድንግልና የወለደች ናት። በእውነት ድንግል ማርያም ከፍጡራን ሁሉ በላይ ነው ክብሯ፣ ከፈጣሪ በታች ነው ማይረጓ። መትሕተ ፈጣሪ መልዕልተ ፍጡራን ነች ድንግል ማርያም። እንግዲህ ሁሉ ነገር የተከናወነባት፣ ብሉይ ኪዳኑን ያየንባት፣ ሐዲስ ኪዳኑን የተተረጎመባት፣ የሊቃውንቱ ምስጢር የተራቀቀባት ድንግል ማርያም ናት። እኛንም በዚህ መንገድ በእውነት እንድታማልደን ፈቃዷ ይሁን። የሰማነውን በልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን። ሰላም ያሳደር አምላክ ሰላም ቀን ያውለን። መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። አምላካችን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ሆይ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እምእግዚአብሔር ጸባዖት ሰላም ለኪ ብሩክት አንቲ እምአንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሠራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼር እና ሰብስክራይብ በማድረግ አገልግሎቱን ይደግፉ።
ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን